በእርጥቡ ምጭት አድርጌ ጥጥት አደረኩት ጨጓራዬን ራስ አረግኩት መጀመሪያ ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ እግዚአብሔር ይመስገን እኔ በጣም ደህና ነኝ ሁላችሁም በያላችሁበት እግዚአብሔር ፍጹም ሰላም ፍቅር ጤና ከሁላችሁም ጋር ይሁን እያልኩኝ ጸጉሬን ትጠብ ጸጉራችን ስትታጠቡ እንደኔ ቅልል የሚላችሁ አላችሁ ያው ገላችንን በየጊዜውም ሰላም ስንል ስንመጣ ምናምን ልንታጠብ ይችላል ግን ጸጉራችን ስንታጠብ ቅልል እንደሚለኝ ምንም አይቀርም ጸጉሬን ስታጠብ በጣም ደስ የሚለኝ ዛሬ በቀደም ለታ ቪዲዮ ሰርቼላችሁ ነበር ቅባቶች የገዛሁትን ያሳየኋችሁ ነበር ጥቅማቸውንም እንደገና ለምን አይነት ጸጉር እንደሚሆን አሳይቻችሁ በጣም ወዳችሁት ነበር አይደለ ያንን ቪዲዮ ግን ጥያቄዎች አሉ ጥያቄዎቹ ምንድነው መስኪዬ ያው ጥቅማቸውን ነግረሽናል በጣም ወደነዋል ግን አንዳንዶቹ ያልከፈትኳቸው አሉ ለምሳሌ እንደ አርጋን ኦይል አልከፈትኩትም ሳልከፍት ነው ያሳየዋችሁ ከጊዜ አንፃር ማለት ነው እና ተጠቅሜውም ቪዲዮም አላሳየዋችሁም አዲስ ቅባቶች የገዛውታለሁ ይሄኛው ለምሳሌ ተጠቅሜው አላቀም ግን ሌላ ብራንድ አርጋን ኦይሎችን ተጠቅሜ ያቃለው በብራንድ ደረጃ ግን ያሳየኋችሁ በሙሉ ይሄ አሁን ተጠቅሜው ማላቀው አይነት ብራንድ ነው ግን ሁሌም ስገዛ ጥሩ የሚባሉትን በደንብ ባይቼ ነው የምገዛውና ጥሩ ከሚባሉት እስከ ዛሬ ከገዛኋቸው እያየው ነው የምገዛው ስለዚህ ጥቅማቸውን ነግሬያቸዋለሁ ምን አይነት ቆንጆ ቅባቶች እንደሆኑ ነግሬያቸዋለሁ የቅባቶች አይነቶችንም በደንብ ለምን አይነት ጸጉር እንደሚስማሙንም በደንብ አይተናል ማለት ነው ከዛ መካከል ሆሆባ ወይም ደግሞ ጆጆባ እንደ አነባበባችን ነው እሱን አሳይቻችኋለሁ ብዙዎቹ እንደዚህ እንደታሸጉ ነበር ታሳያችሁ የነበሩት አልፈታዋቸውም ከጊዜ አንፃርም ከተም እንዳልኳችሁ አሁን ጸጉሬን ብያለው ስለዚህ አንዳንዶቻችሁ እንደጠየቃችሁኝ አንዳንዶቹን ፈትቼ ውስጡን አሳያችኋለሁ ለምሳሌ ይሄንን ልፍታውና ውስጡ ምን አይነት እንደሚመስል መስኪዬ አሳየን ብላችሁኝ ነበር ግን ለምን አይነት ጸጉር እንደሚሆን ጥቅማቸውን ለምን መጠቀም እንደምንችል ያሳየኋችሁ በጣም እንደተጠቀማችሁ ነግራችሁኛል እኔ ደግሞ ስለተጠቀማችሁ በጣም ደስ ብሎኛል አመሰግናለሁ እና ይሄንን ውስጡን ፈትቼ ያሳያችኋለሁ ጥቅሙን ምኑን አይተናል ያው እኔም ለመጀመሪያ ጊዜ ነው ማየው ይሄን ይመስላል አስተሻሸጋቸው በጣም አሪፍ ነው እንደምታዩት ይሄኛው የአርጋን ኦይል ነው እንደነገርኳችሁ ስትገዙ አርጋን ኦይል ስትገዙ ሞሮካን የሚለውን አይታችሁ ግዙ በአብዛኛው የሞሮካን አርጋን ኦይል በጣም ምርጥ ስለሆነ አይታችሁ ግዙ ይሄው እንደምታዩት ነው ውስጡ አስተሻሸጋቸውም ሁላቸው በጣም አንድ ነው በነገራችን ላይ ግን እነዚህ ቅባቶች በሙሉ የአንድ ካምፓኒ ቅባቶች ናቸው ይሄ ኮኮናቱ ብቻ ነው የሚለየው ይሄ ኮኮናት የህንድ ነው ሁለት ነው የገዛሁት ሁለት ጄሪካን ነው የገዛሁት ታውቃላችሁ እንደገና አሳይቻችኋለሁ ባለፈው የለቀኩ ቪዲዮ ላይ ሁለት ነው የገዛሁት በጣም የምወደው ስለሆነ ከድሮም የምጠቀመው የኮኮናት ኦይል የህንዶች ነው ከህንድ ነው የሚመጣው አንደኛ የሚሉት ምርታቸው በጣም ለጸጉር ለህፃናት ለልጆች ለአዋቂ ለምን የሚስማማ ነው ስለዚህ ይሄን አሳይቻችኋለሁ በጥያቄያችሁ መሰረት ይሄን ከፍቼ አሳይቻችኋለሁ ውስጡ የሆነ ነገር አለው ምንድነው ምን ይሆን ውስጡ አብሮ የመጣ ነው እስቲ ሊያው እና በዚህ አጋጣሚ ደግሞ ኦሪጂናል መሆኑን የምታውቁት በዚህ ነው ይሄ ኦሪጂናል ነው የገዛሁት ስለዚህ ይሄ ውስጡ አብሬ ያገኘሁት ነው ምን እንደሆነ አላውቅም ሊያው መቀበያ ያለው አያችሁ መቀበያውን አስተሻሸጋቸው ምናቸው በጣም ጥሩ የሚባል ነው አያችሁ በጣም ምርጥ አሪፍ ነው መቀበያ ያለው እንደዚህ ከታችሁ የምትቀቡበት የራሱ መቀበያ ያለው ከሌላ ቅባት ጋር አንድ ላይ አድርጋችሁ ለቀላቅዬ ነው የምጠቀመው በአብዛኛው ስለዚህ ይሄን የጠየቃችሁኝ ፈትቼ ያሳይቻችኋለሁ ታጠገቡ ደግሞ ፎቶ አስቀምጥላችኋለሁ ፎቶ በአብዛኛው የምትጠይቁኝ ፎቶ
በዩቲዩብ ኮሜንት ላይ ማስቀመጥ አይቻልም በዩቲዩብ ኮሜንት ላይ ማስቀመጥ ስለማይቻል ፌስቡክ ላይ እለጥፍላችኋለሁ ፌስቡክ ላይ ብዙ ጊዜ ፎቶ ለመለጠፍ ኮሜንት ስር ፎቶ ለማስቀመጥ በጣም ቀላል ስለሆነ ፌስቡክ ላይ መስኪቲዩብ ፌስቡክ ፔጅ ላይ መታችሁ ሰጣችኋለሁ ማለት ነው ይሄ እነዚህ ደግሞ ይሄ የሮዝመሪው ነው ብራንዳቸው BH የተገለበጠ ነው ቢው ግን BH ነው የሚለው ቦታኒክ ነው የሚባለው ማለት ነው እና ይሄንን እንፈታዋለሁ ይሄንን ስፈታው መቀበያ አላቸው እንደዚህ አይነት ውስጡ አብሮ የሚመጣ ይሄኛውም የሮዝመሪው ነው ይሄኛው መቀበያ አላቸው እንደዚህ እዚህ ላይ ተደርጎ ይሄንን ከፍታችሁ እዚህ ላይ አድርጋችሁ ውስጡን የምትቀቡበት መቀበያ ያለው ማለት ነው ሌላ ደግሞ ሁለተኛ መቀበያ ያለው ይሄኛው እንደምታዩት እንደዚህ የሚከፈተው ነው ልትቀቡ ስትሉ እንደዚህ ተከፍቱታላችሁ በዚህ ቀዳዳ ይወጣል አናታችሁ እንደዚህ ያረጋችሁ ትቀባላችሁ ማለት ነው በጣም አሪፍ ነው ጥሩ ነው እንደዚህ ማድረጋቸው ጥሩ ነው ሌላው ይሄኛው ነው ይሄኛው እንግዲህ እንደምታዩት ከፓምፕ ማረጊያ ጋር ነው አንድ ላይ የመጣው እንዴት አድርጌ ልቁረጠው ከፓምፕ ማረጊያ አንድ ላይ የመጣው አስተሻሸጋቸው ብናቸው በጣም አሪፍ ነው ደስ ይላል እና አሁን ቅባቴ ስላለቀ ቅባቴ የምንሰራው ቅባት አለ አይደለ ቅባት ቀላቅዬ ሮዝመሪው ምኑ ጨባምሬ ሰሞኑን እሱን እንሰራለን ሰሞኑን አሪፍ ቅባት እንሰራለን እነዚህ ሁሉ ቀላቅዬ አንድ ላይ ቅባት እሰራለሁ ማለት ነው ይሄኛውም ፓምፕ ማረጊያ አለው እንደዚህ ስለዚህ ፈተሽ አሳይን ስላላችሁኝ ነው ምን አረጋለሁ ኮኮናት ኦይል አቅልጬ ኮኮናት ኦይል እዚህ ጋር ጨምሬያለሁ አሁን ፀጉሬን ስለታጠብኩኝ ከነዚህ አርጌ ለቅምሻ እቀማምሳለሁ ማለት ነው ለቅምሻም ይሁን እቀማምሳለሁ ፀጉሬን ታጥቤ እርጥብ ነው እንደምታዩት እና የአቮካዶና ኮኮናት ይሄንን ኮኮናት ጨምሬ አቮካዶ ጨምሬ ሌላ ነገር ደግሞ ኦሊቭ ኦይል ጨምሬ ተቀብቼ ነው የታጠብኩት ማለት ነው ስለዚህ እዚህ ጋር ኮኮናት ኦይል ጨምሬያለሁ ለቅምሻ እንዲሆነኝ ማለት ነው ለቅምሻ እና በእነዚህ ቅባቶች ሰሞኑን ቅባት ገዛስታችሁ አስቀምጡ ቅባት ያለቀባችሁ ካላለቀባችሁ ምንም አያረግም እና ይሄንን ስትፈቱት ሌላ ደግሞ ውስጡ የታች ማሸጊያ ያላቸው አይ በጣም አስተሻሸጋቸው ራሱ ያስታውቃል በጣም አሪፍ ነው እና በጣም ብዙ ኮሜንት አይቻለሁ አንዳንድ ጊዜ በጣም ተጠንቀቁ ፌክ ኮሜንቶችም ስላሉ ሪቪውስ ማለት ነው ሪቪውስ አንዳንዴ ከላይ ያለውን አንብባችሁ አትግዙ ውስጥ ድረስ እዩ በደንብ ሪሰርች አድርጉ በደንብ እዩ የምትገዙትን ነገር ማለት ነው አያችሁ እንደዚህ አይነት መግጠሚያ ያለው ምን አረጋለሁ ትንሽዬ እጨምራለሁ እዚች ጋር ላሁኔ ብቻ ናት እቺ ከዛ በኋላ ትንሽዬ አርጋን ኦይል ትንሽዬ ጨምራለሁ ይሄኛው ማሸጊያ ያለው ማሸጊያውን አውጣና ትንሽዬ ጨምራለሁ በቃ እንዳይበዛ ብዙ ሆነ ትንሽዬ ልጨምር እሺ ይበቃኛል ላሁን ብልቻ ነው ጠራርጌ ነው የምቀባው ከዛ ይሄንን ከድናለሁ ከዛ ሮዝመሪ ትንሽዬ ጨምራለሁ ሁሉም ደስ የሚለው መግጠሚያ አላቸው በጣም አሪፍ ነው ጥሩ ነው ትንሽዬ ሮዝመሪ ጨምራለሁ ከዛ በኋላ አሞቀዋለሁ አሙቄ አናቴን ውስጡን እቀባዋለሁ በእርጥቡ እንደምታዩት እርጥብ ነው ግን ብዛቱ አሪፍ ሆኗል አይደል ብዛቱ አሪፍ ሆኗል
ብዛቱ ጥሩ ነው። ፀጉሬን አሳድጌ ድጋሚ ወደ ኋላ ተመልሶ የዛኔ የተነቀለ ጊዜ አስባችሁታ የተነቀለው እቺን አክላ ነበር። ቁጥርጥሯ ራሷ ትቆጠራለች እኮ ቁጥርጥሯ አንድ 10 ፍሬ አትሆነ ፀጉሬ 10 ፍሬ ሆኖ ነበር እኮ። አሁን ድጋሚ ከዜሮ ተነስቼ ነው እያሳደግኩ ያለሁት ማለት ነው። ስለዚህ አንዳንዴ ፀጉራችሁ ሲነቀል እንትን አትበሉ። አይመለስም ብላችሁ አታስቡ ስለሚመለስ ማለት ነው። እሺ ይሄንን ዘጋውና እዚሁ ላይ አሞቀዋለሁ። እሺ እዚህ ላይ ቁጭ አደርገውና አሞቀዋለሁ ማለት ነው። እሱ እስከሚሞቅልኝ ድረስ ዛላውን ዱግሮ ቅባት አለኝ እዚህ ጋር ጭቃ ቅባት ዛላውን በትንሹ አንዳንዴ ይሄ እንትኔ ምቀባው ውህዱ አንዳንዴ ፀጉራችንን ልስልስ ስለሚያደርገው ብዙ አያስፈልገው። ግን የኛ ፀጉር እንትን ይወዳል ቅባት ይወዳል። ውሽ ምንም ቢሆን ምንም ቅባት ይወዳል። የኔ ፀጉር ቅባት ይወዳል። ስለዚህ ትንሽ ጭቃ ቅባት ዛላውን እቀባለሁ ማለት ነው። ዛላውን ቅብት ታደርገዋለሁ። ዛላው ሲባል እንግዲህ ከዚህ ፀጉራችን ሙሉ ነው ዛላው የሚባለው። አንዳንዴ ጫፍጫፉን ብቻ አይደለም መቀባት ያለባችሁ ሙሉ ፀጉራችሁ ዛላ ነው። ቆዳችሁን ደግሞ ጭቃ እንትን ተቀብቷላችሁ። ምንድነው እሺ ጭቃ ቅባቴ እንደዚህ ከተቀባው በእርጥቡ ትንሽ ልጨምርበት። በእርጥቡ መቀባት በጣም ነው የሚጠቅመው ለፀጉራችን ብቻ ሳይሆን ለቆዳችን ራሱ። ቆዳችን ስላችሁ ሰውነታችሁ አንዳንዴ ደረቅ ሰውነት ካላችሁ ለቆዳችሁ ገላችሁን ታጥባችሁ እስኪ ደረቅ አትጠብቁ። ልጆች ካላችሁ ለልጆቻችሁ ራሱ ደረቅ ቆዳ ያላችሁ ልጆች ካላችሁ በእርጥቡ የምቀቧቸውን ክሬሞች የምቀቧቸውን ነገሮች በእርጥቡ ቀቧቸው። በጣም ልዩነት አለው በጣም ሰውነታችን ራሱ ማለት ነው። እሺ ሞቅ አድርጌዋለሁኝ። ሲሞቅ ደስ ሲል ከዛ ውስጡ እንደዚህ አድርጌ ቀባዋለሁ ማለት ነው። በመቀቢያ ሌላ ጊዜ ያው በመቀቢያ ነው የምቀባ። አሁን ግን እነዚህን ቅባቶች ሰርቼ ነው የምቀባቸው። ሰራቸዋለሁ በእንትን እቀላቅላቸውና በሙሉ ጥቅማቸው ልዩነቱን አይታችኋል። አንዳንዱ ለስፕሊት ኤንድ ጥሩ ነው። አንዳንዱ ሜላኒን እንዲበዛልን የፒኤች መጠናችን እንዲስተካከል ፀጉራችን ሽበት እንዳይወርሰን ያግዘናል ማለት ነው። አንዳንዱ ለፀጉር መነቀል ለፀጉር ብዛት ጥሩ ስለሆነ የሁሉም ጥቅም አንድ ላይ እንድናገኝ ምን ማድረግ አለብን? መቀላቀል። ቅባቶቹን ቀላቅለን መጠቀም ጥቅሙ ያ ነው። አንዳንድ ጊዜ ትጠይቁኛላችሁ መስኪዬ ቅባት ቀላቅለው መጠቀም ምንድነው ጥቅሙ ትሉኛላችሁ። የኔ መልስ ደግሞ አንድ ልጅ እኮ ምን አለች መሰላችሁ? መስኪዬ አለች አቤት ስል በኮሜንት አንቺ ከኤሌመንተሪ እስከ 10ኛ ክፍል አስተማሪ ሆነሽ ቢሆን በጣም ይገባኝ ነበር እና ስታስረጂ በጣም ይገባኛል አለች። ምክንያቱም ሳስረዳ ለምሳሌ ለምንድነው ቀላቅለን መጠቀም ያለብን ቅባት ብትሉኝ እንዴት አድርጌ ነው ማስረዳችሁ መሰላችሁ? ለምንድነው አንድ አይነት ምግብ ብቻ ለምሳሌ ዝም ብለን አትክልት ብቻ ወይም ደግሞ ጥራጥሬ ብቻ ብንበላ ሰውነታችን ባላንስ ይሆናል? አይሆንም። ስለዚህ ሰውነታችን ባላንስ እንዲሆን ነው ምግብ ስንበላ የተለያየ ነገር ነው የምንበላው አይደለ? ስጋ ነክ ነገር እንበላለን፣ ጥራጥሬ ነገር እንበላለን፣ ፍሩቶች እንበላለን። የተለያየ ነው። ጥቅማቸውም እንደዛ ነው። የፍሩቶች ጥቅም የጥራጥሬዎች ጥቅም ከሁሉም የተለያየ ጥቅም ነው ያላቸው። ስለዚህ ቅባቶችም እንደዛ ነው። የተለያየ ጥቅም ስላላቸው ቀላቅለን በመንቀባ ሰዓት የሁሉንም ጥቅም አንድ ላይ እናገኛለን ማለት ነው። ስለዚህ ያን ይመስላል። ደስ ሲል
አቤት ጭፍ አረኩት አናቴ ድርቅ ብሎ ነበር እናቴ ዛሬ ብድግ አልኩኝና ጸጉሬን ቅብት አልኩና አቮካዶን ፍጭት አርጌ አንድ አቮካዶ አንድ ማንጎ ከዛ ደግሞ የማቻ አለ አይደለ የግሪን ቲ እሱን ጭምር አረኩኝና መጀመሪያ ፍጭት አርጌ ጥጥት አረኩት ጨጓራዬን ራስ አረጉት መጀመሪያ አያችሁ መጀመሪያ ራስ አረኩ ጨጓራዬን ከዛ በኋላ ደግሞ ሳስበው ይሄ አቮካዶ አሁን ከአርብ ጀምሮ አርብን ይዤ ስራ ስለምገባ እስከሰኞ አቮካዶዬ ከሚበላሽብኝ ብዬ ደግሞ ጸጉሬን ቅብት አርኩት ማለት ነው 2-3 አቮካዶ ቀርቶኝ ነበረ ቅብት ማን ይሞታል አይደል ፈጣሪ የሰጠን ነገር ጥቅም አቤት አያችሁ እንዴት እንደተቀባሁት ውስጡ ማሳጅ አይረሳ አላስቀርም ምንም አላስቀርም በተለይ አናቴ ነው ውይ አናቴ እኔ አንዳንዴ በጣም ነው እንትን የሚለኝ ጭንቀታም ስለሆንኩኝ እኔ አናቴን በጣም ነው የሚያመኝ እንደኔ ጭንቀታም እንዳትሆኑ መመክራችሁ ነገር እኔ በምኑም ጨነቃለሁ የሆነ ነገር ሰው ቢለኝ ያ ሰው የሳቀ ምናምን ሲል እኔ ያንን እያስታወስኩኝ አዝኜ ጭንቅ ብሎኝ አድራለሁ ከዛ ሰው ይባሰ ማለት ነው ስለዚህ ጭንቀታም አትሆኑ ይላችሁ ችፍችፍ አርጌ ነው የተቀባሁት ደስ ሲል ልዩነቱ በጣም ነው ይበዛው አሁን ስለዚህ የሚነቀልባችሁ ሰዎች ልቀበው ሙሉ አላስቀርም ምንም የሚነቀልባችሁ ሰዎች እንትኔን ልቀው ዛላው የሚነቀልባችሁ ሰዎች ውስጣችሁን እዩ እንቅልፍ ማጣት ካለ እውነት እሱ ነው እኔ አሁን ጸጉሬ ከተነቀለ ያስታውቀኛል ልክ ንቅል ሲል እጄ ላይ እንደዚህ ሳየው አሃ አላለሁ ምክንያቱም እንቅልፍ ሳልተኛ ስቀር የሆነ ጭንቀት ካለብን አንዳንድ ሰዎች በተፈጥሮ የሆነ ሴንሲቲቭ ነን በጣም እንጨነቃለን ለሰው እናስባለን ስልክ ራሱ ደውለን ቤተሰብ ጋር ካላነሱት አይምሮአችን ስንቱን እንደሚያስብ ስንት ነገር ያስባል በቃ ስለዚህ እንደዛ አይነት ችግር ካለብን ያንን ትንሽ መቀነስ እና መንከባከብ ግን ውስጣችንን ጤናችንን መጠበቅ ዋና እሱ ነው ያለበለዚያ ምንም ብንቀባ እንደው አንዳንዴ መስኪዬ እኔ ምንም ያልተቀባሁት ነገር የለም ምንም የቀረኝ የለም እንላለን ምን ብትቀቡ አይሰራም ዋና ውስጣችን ጤና መሆን አለበት ለፊታችን ለጸጉራችን ውስጣችን ዋና ጤና ካልሆነ በስተቀር ምንም ነገር አይሰራም በቃ እንቅጭ ነው መቼ የምነግራችሁ ታውቃላችሁ ስለዚህ አይሰራም ዋና ጤናችሁ ጠብቁ ደስ ሲል ከዛ ምን አረጋለሁ አሁን 2 ቦታ ሰራዋለሁ በዚህና በዚህ ሁሌ እንደማረገው ማለት ነው እኔ ላይ የጸጉር ማሳጃ በሱ ላስይዛ ከዛ ምን አረጋለሁ ምን አረጋለሁ አረግና ስርት ታረጋዋለሁኝ ጸጉራችሁ ደረቅ የሆነ በእርጥቡ ቅባት ተቀብታችሁ ስትሰሩት 2 ቦታ ስትሰሩት ለስልሶ ያድራል በእርጥቡ ግን አሲዛችሁ ዝም ካላችሁት በተለይ ጫፉ ድርቅ ይልና ፊቱ ስብርብርብር ነው የሚለው
ነገ ግን እንደ እግዚአብሔር ፍቃድ በሰላም ካሳደረኝ ፈጣሪ ቁጥጥር እሰራዋለሁ በወፋፍራሙ። ሰሞኑን ዝም ብዬ እንደዚህ ሁለት ቦታ እየሰራሁ ስለነበር ቁጥጥር ቆንጆ አድርጌ በወፈር አድርጌ ቁጥጥር እሰራዋለሁ ነገ። ዛሬ እንኳን ደክሞኛል። ነገ እሰራዋለሁ። እንግዲህ እንደዚህ ሰርቼው ከዛ በኋላ ሽፍን አድርጌ አሳድረዋለሁ ማለት ነው። ፀጉራችንን ሸፍነን ማናድር ከሆነ ለፊታችን በተለይ ብጉር ላለን ሰዎች ለፊታችን ጥሩ አይደለም። በጣም ፊታችን ይበላሻል፣ ብጉር ያወጣብናል። ለፀጉራችን ደግሞ ለኛ አይነት ፀጉር ቶሎ የመሰባበር ባህሪ ስላለው ፀጉራችንን ሽፍን አድርገን ብንተኛ በጣም አሪፍ ነው። እንግዲህ ከፍቼ አሳይቻችኋለሁ። እንግዲህ ቅምሻ የሚባል ያው ቀምሻለሁ ማለት ነው። ተቀብቼው ሽታው ደግሞ በነገራችን ላይ ሳልነግራችሁ ማላልፈው ሽታው በጣም የሚያምር ነው፣ ያምራል፣ አሪፍ ነው፣ ወድጀዋለሁ። ደግሞ ቀላቅለን ይሄን ሁሉ ቅባቶች ደግሞ ቀላቅለን አንድ ሙሉ ቅባት ያው ሁሌ ቅባቶች ስገዛ ዝም ብዬ ስለማልቀባ ሁሉንም ቀላቅዬ ስለምሰራው አሁን ምንም ቅባት ስለሌለኝ ይሄ ብቻ ነው የቀረኝ። ባለፈው ከሰራ ነው ቅባት ይሄ ነው የቀረኝ። ትንሽ የናት የቀረችኝ ማለት ነው። ስለዚህ አዲስ ቅባት እሰራለሁ ማለት ነው። እንግዲህ በሚቀጥለው ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ ከተመቸኝ ማለት ነው። ሰላም ሁኑልኝ። ኢትዮጵያ ሀገራችን፣ ዓለማችን ሁሉ ፈጣሪ አምላክ ይጠብቅልን። በያላችሁበት ፈጣሪ አምላክ ይጠብቃችሁ። ሰላም ሁኑልኝ። በሚቀጥለው ቪዲዮ እስከምንገናኝ ቻው።